سيفو كمان سيفو سيفنو سيف وطال جزنا أقنع ولا شو በዚህ ሰዓት ከአርባ ምንጭ አካባቢ አሳዛኝ የተባለ ዜና ተሰምቷል። በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተ የናዳና የጎርፍ አደጋ ሳቢያ የ30 ወገኖቻችን ህይወት ማለፉን የአርባ ምንጭ ከተማ አስተዳደር አስታውቋል። በደረሰው ድንገተኛ አደጋ ህይወታቸውን ላጡ ወገኖቻችን የተሰማውን ጥልቅ ሐዘን የገለጸው የከተማ አስተዳደሩ ተጨማሪ ጉዳት እንዳይደርስ ህብረተሰቡ አስፈላጊውን ጥንቃቄ ማድረግ እንዳለበት ተነግሯል። ፈጣሪ የሞቱ ወገኖቻችንን ነፍስ ይማርልን፣ እንዲሁም ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ለሟቾች ነፍስ ይማርልን። የሟቾች ቁጥር 30 መድረሱ ነው እየተነገረ የሚገኘው። በጋሞ ዞን አስተዳደር የተሰጠም የሀዘን መግለጫ እንደሚታወቀው በትናንትናው ዕለት በጋሞ ዞን ደግሞ በአካባቢዋ ላይ በድንገተኛ ዝናብ እንዲሁም ደግሞ በጎርፍና በመሬት መንሸራተት ምክንያት በጋሞ ዞን የሚገኙ ወገኖቻችን ላይ እንግዲህ ከፍተኛ የሆነ ጉዳት ደርሷል። ጉዳት ብቻ አይደለም፣ የሟቾች ቁጥር እንግዲህ እስካሁን ድረስ 30 ደርሷል። በንብረት ላይም እንዲሁም ደግሞ በሌሎች በእንስሳትን ጨምሮ ማለት ነው የተለያዩ ጉዳቶች እንደደረሱ እየተመለከትን እንገኛለን። እጅግ በጣም አሳዛኝና ልብ ሰባሪ ነው ብላችሁ ነፍስ ይማርልን ብላችሁ ጻፉ። እንዲሁም ደግሞ አሁን ጭምር ማለት ነው የጥንቃቄ መልእክት እየተላለፈ ይገኛል። በአካባቢው ላይ የምትገኙ ማህበረሰቦችም በጋሞ ዞን እንዲሁም ደግሞ በተለያዩ አካባቢዎች በዛ አካባቢ ላይ የምትገኙ ሰዎች አሁንም ጥንቃቄ አድርጉ። ድንገተኛ የሆኑ ዝናቦች፣ ጎርፎች እየተከሰቱ እንዲሁም ደግሞ የመሬት መንሸራተቶች ጭምር እየተከሰቱ ስለሆነ አሁንም ከጋሞ ዞን አስተዳደር የጥንቃቄ መልእክት እየተላለፈላችሁ ይገኛል። ለሟቾች ነፍስ ይማርልን። እንዲሁም በአካባቢው ላይ የምትገኙ በበጎ አድራጎት ስራ ላይ የተሰማራችሁ ወጣቶች እንዲሁም በበጎ አድራጎት ድርጅቶች እንግዲህ በአካባቢው ላይ ሄዳችሁ ወገኖቻችንን እንድትረዱ በበኩሌ ጥሪ ማስተላለፍ ፈልጋለሁ። በእውነት ለወገኖቻችን ነፍስ ይማር ማለት አትርሱ። ሁላችንም ነፍስ ይማር እንበል። እንግዲህ በአርባ ምንጭ የተፈጠረው ይሄ ነው። እንግዲህ በኢትዮጵያ በተለያየ ምክንያት በሰው ሰራሽም በተፈጥሮ አደጋም ክቡር የሰው ልጅ ህይወት እየጠፋ ይገኛል። በተፈጥሮ በአደጋ በልዩ ልዩ ምክንያት ሞት እንዲሁ የረከሰበት ዘመን ላይ እንገኛለን። እጅግ በጣም አስደንጋጭ ነገር ነው። እንደዚህ ያለ ሁኔታ እንዴት ነው መቆጣጠር የሚቻለው? እንደተመለከታችሁት 30 ሰው የሞተበት ይሄ አደገኛ ተፈጥሮ አደጋ እጅግ በጣም የሚያሳዝን ነው። በእውነት እንግዲህ በዚህ ተፈጥሮ አደጋ 30 ሰዎች ከሞታቸው በተጨማሪ በርካታ ቤት ንብረቶች ወድመዋል፣ ነዋሪዎቹ ተፈናቅለዋል ማለት ነው። በዚህ ሂደት ውስጥ እንግዲህ በዚህ ከባድ የሆነ የጎርፍ አደጋ ላይ አንድ ተአምር ታይቷል። አንድ ወጣት ሁሉም ቤት ንብረቱን እቃውን ትቶ አንድ ይዞት የወጣ ነገር አለ። ምንድነው እሱ? የማስመለከታችሁ ይሆናል። እንዲሁም ደግሞ መምህራችን ዲያቆን ብርሃኑ አድማሱ ስለዚህ ጉዳይና ስለ አጠቃላይ ስለ ዓለም ጦርነት የሚናገሩት እጅግ ድንቅ ነገር አለ። የምንመለከተው ይሆናል። አንደኛ ደረጃ ትምህርት ቤት እንዳለ በጎርፍ እንዳለ አልቃለች እና ሼር ኮምፕሊንግ አድርጉ። ለምን ያው እኛ የምንማረው እዚህ ነው። ትምህርትን በዛ ላይ አልቋል። በ3 ዓመት አይል ትምህርት የለም ከዚህ በኋላ ይኸው የጎርፉን እያያችሁ የግለሰብ ቤት የለም፣ ትምህርት ግቢ የለም። እያያችሁ የቀረ ነገር የለም። ይኸው ትምህርት ቤቱ ወድሟል ማለት ይቻላል። ያው ህዝቡ እየተመለከተ ነው። ወደዚህ መግባት አቅቶት እኛ ያው እናንተን ለማሳየት ብለን ጎርፍ ውስጥ ቆመን የቀረጽን ነው። እጅግ ልብ የሚሰብር ዜና 25 ሰዎች ህይወት እልፈት በጋሞ ዞን ቃጮ ባባ ወረዳ በደረሰው መሬት ናዳ መጀመሪያ 4 ሰዎች ላይ በደረሰው መሬት ናዳ ህይወታቸው ቢያልፍም አስክሬናቸውን ለማውጣት እዛ ያሉ አካባቢ ሰዎች ተራርጦ መጥተው ሬሳቸውን በሚያወጡበት ሰዓት ድጋሚ በመጣው ናዳ እዛ ያሉ ሰዎች ተውጦ ህይወታቸው አልፏል። እስከዚህ ባለው መረጃ 25 ሰዎች አስክሬን ተገኝቷል። ይህ ቁጥር እንደሚጨምር እየተነገረ ይገኛል። እዛ አካባቢ ያሉ ሰዎችም ከቤታቸው ተፈናቅሎ እንዳሉ እየተነገረ ይገኛል። እጅግ በጣም ያሳዝናል። አሁን የምነግራችሁ ዜና ልብ ይሰብራል። እኔ ባለሁበት እዚህ በአርባ ምንጭና በዙሪያዋ ባለው የጋሞ ዞን ደጋማ አካባቢዎች መሪር ሐዘን ወርዷል። ላለፉት ቀናት የጣለው ኃይለኛ ዝናብ ባስከተለው የናዳና የጎርፍ አደጋ የ30 ወገኖቻችን ህይወት በድንገት አልፏል። አደጋው በዋናነት ያጠቃው ተዳፋታማና ደጋማ የሆኑ የዞኑ አካባቢዎች ሲሆን 30 ንጹሃን ዜጎች ቤታቸው ውስጥ እያሉ በድንገት በመጣ ናዳና ጎርፍ ህይወታቸው አልፏል። መኖሪያ ቤቶች ወድመዋል፣ ንብረቶችም ፈርሰዋል።
የዞኑ አስተዳደር ሁኔታውን መሪር ሲል ገልጾታል። አሁንም እዚህ አርባ ምንጭ ዝናቡ ስጋት መሆኑ አልቀረም። አስተዳደሩ ተጨማሪ አደጋ እንዳይከሰት ጥሪ ያቀረበ ሲሆን ባካችሁ በገደላማና ለጎርፍ ተጋላጭ በሆኑ ስፍራዎች የምትኖሩ ወገኖቻችን ከፍተኛ ጥንቃቄ አድርጉ። የሰው ሕይወት ተተኪ የለውምና ለወገኖቻችን እረፍትን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ደግሞ ጽናቱን ይስጣቸው። ፈጣሪ ሀገራችንና ሕዝባችን ይጠብቅ። እንዲህ ያሉ የተፈጥሮ ድንገተኛ አደጋዎች አይደለም የሰው ነፍስ አጥፍቶ ቤትና ንብረት ላይ ብቻ እንኳን ውድመት ያደረጉ በጣም ከፍተኛ ኪሳራ ነው የሚያደርሱ። ዛሬ በኑሮ ውድነት በተለያየ መንገድ ሰው በብዙ ስቃይና ሁከት ውስጥ ባለበት ጊዜ ሰው ደግሞ በዚህ ልክ ያውም 30 ሰው የሚያህል በአደጋው ማጣት እጅግ በጣም የሚያሳዝን ትልቅ ሀዘን ላይ ነው ያለውና በተሻለ መጠን በዛ አካባቢ የምትኖሩ ሰዎች ራሳችሁን ለመጠበቅ ሞክሩ። አሁንም ነገሩ ወይም ደግሞ ዝናቡና ጎርፉ ያመጣው ተዳፋት ወንዝ አካባቢ ላይ በመሆኑ ነገሩ እንዳልበረደ እየተሰማ ስለሚገኝ ማለት ነው። እንዲሁ በዚህ የጎርፍ አደጋ ላይ ቤት ንብረቱን ሁሉ ሲወድምበት እሱ አንድ ነገር ብቻ ይዞ ወጥቷል። እርሱም የእመቤታችን ስነ ስዕል ይዞ ወጥቶ ሰው ብዙዎችን አነጋጋሪ ሆኗል። እስኪ እንመለከተው። ምንድን ነው ያደረገው? አደጋውን ተቋቁሞ ነፍሱን ሲያድን አንድ ነገር ብቻ ይዞ ወጥቷል። እርሱም የእመቤታችን ስነ ስዕል ሆኗል። እስኪ ነው ይሄ የምትመለከቱ ወጣት እንግዲህ በዚህ ጎርፍ አደጋ ብዙዎች በሞቱበት ነፍስ አውጪኝ ምጥ በሆነበት ሰዓት ላይ ቤት ንብረቱን ሁሉ ትቶ አንድ ያለን የሌለ ንብረቱን የእመቤታችን የቅድስት ድንግል ማርያም ስነ ስዕል ከጎርፍ አደጋ እንዳይደርስበት በዚህ መልኩ ይዞ ወጣል ማለት ነው። ይሄ ለብዙዎች በጣም ድንቅ ሆኗል። ብዙዎች የተቀባበሉት ይገኛሉ። ብዙዎች የተገረሙበት ነው። እንግዲህ ሕይወቱን ለአደጋ አጋልጦ የእመቤታችን ስነ ስዕል በዚህ ልክ ፍቅር ባለበት ሁኔታ ድንግል ማርያም ስነ ስዕሏን ይዞ ወጣል። እጅግ በጣም የሚደንቅ ነው። እባካችሁ ብዙዎቹ ይህንን ሰው ሲመርቁት ነበር። እናንተስ ምን ትሉታላችሁ? ሀሳባችሁን በኮሜንት ላይ ጻፉ። በዚሁ ተያይዞ እንግዲህ በዚህ ጉዳይ ላይ የሚከሰቱ ሁኔታዎችን መምህር ዲያቆን ብርሃኑ አድማሱ ስለዚህ ጉዳይ እንዲህ ብሏል። አጠቃላይ በሀገሪቱም በዓለም ላይ ስላለው የጦርነት ሂደት ውስጥ የሚገርም ትንታኔ ሰጥቷል። እስኪ ላሳያችሁ። ለምሳሌ ያሉታል። አሁን ለምሳሌ ይሄ የሶስተኛው የዓለም ጦርነት በጣም ቅርብ እንደሆነ የኮስሞስ የሚባል ከ100 ዓመት በፊት የነበረ አባትና አሁን ቅርብ ጊዜ ደግሞ እዚህ ግሪክ ማውንት አቶስ ያሉ እነ ሴንት ፓይሲዮስ የሚሏቸው ትልልቅ አባቶች ከ40 ዓመት በፊት ተናግረው ነው። ለምሳሌ እነሱ በተናገሩት ትንቢት የነሱ ዝርዝር ነው። መጀመሪያ ይመጣል ያሉት የሶሪያ ጦርነት ነው። ለምሳሌ የሶሪያ ጦርነት ተከሰተ። ሁለተኛው የዩክሬንና የራሽያ ጦርነት ነው። ይሄው አሁን ያለንበት ነው። ሶስተኛ ኢራንና እስራኤል ነው። እሱም አሁን እያየነው ነው። አራተኛ ነው የመጨረሻው ምልክት የሚሏት ቱርክና ግሪክ ናት አሁን ያልተፈጸመችው እና የሱ ራሱ ዝርዝር ነው። ከኤርዶሃን በኋላ ኢሚዲየትሊ ቱርክ ግሪክን ትበታለች። የ6 ማይል የቦታ ልዩነት አላቸው። በነገራችን ላይ ሚዲያዎች በደንብ አድርገው ጠይቀዋቸዋል እነዚህን የግሪክ አባቶችን። አሁን ቅርብ ጊዜ እኔ 1-2 ጊዜ ኢንተርቪዎቻቸውን አይቻለሁ እና አሁን ሁኔታዎቹን ስናያቸው ሁሉ በጣም የሚገርም ምልክቶች ናቸው የምናየው። እዚህ አሁን ራእየ ዮሐንስ ላይ ያለው የዚህ የአርማጌዲዮን ጦርነትን በተመለከተ እንግዲህ ተመልከትና አሁን ከዛ በኋላ እነሱ የሚሉት እስራኤል የኢራንን ኒውክሌር ትመታለች። ያኔ እነ ራሽያና እነ ቻይና በዛኛው በኩል ሆነው ምዕራቡ ደግሞ በዚህኛው በኩል ሆኖ ጦርነት ይመጣል ነው የሚሉት እና እዚህ ግሪክ ራሱ አሁን ቱርክ የሚባለው ሀገር ከ3 ይከፋፈላል ነው የሚለው። ያው ቱርክ ከግሪክም ከአርመንም ከሲሪያም ከማይኖሬዥያ ወስዶ አይደል ቱርክ የሚባል ሀገር የተቋቋመው እና አሁን ቬሪ ሱን ሩሲያ ናት ቱርክን የምትመታው በነገራችን ላይ። ምክንያቱም አይታችሁት እንደው የዩክሬን ጦርነት ሩሲያ በላይኛው በኩል በረዶአማ አካባቢ አይደለም እና ይሄ ሎንግ ዊንተር ስላላቸው በረዶ ስለሚሆን ወደ ሌላ ዓለም መገናኘት አይችሉም። የሚገናኙበት ብላክሲ ብቻ ነው። ብላክሲ ቮስፎረስ ደግሞ በቱርክ ቁጥጥር ስር ነው ያለችው እና እሱን አሁን ይሄኛውን የኔቶ አባል ምናምን ስትሆን ኦልሞስት እንደ ኢትዮጵያ ላንድ ሎክድ የመሆን እድል ነው ያላት እንትና ራሽያ በሆነ እሱን አልፈቅድም ነው የራሽያ ጦርነት እና አሁን ቱርክ ከነሱም ጋር ይሰራል ገዚ አሜሪካ ክዶኛል በሚል የሚመጣው ከኤርዶሃን በኋላ ፕሮ ዌስተርን ይሆናል ነው የሚሉት ትንቢቱ ራሱ ማለት ትንቢታቸው እና የዛ ጊዜ ሩሲያ ወደ ሚድል ኢስት ይሻገራለሁ ስትል ለዚህ ጉዳይ አላሳልፍም ይላሉ እና ቱርክን ተወጋታለች። ስለ ቱርክ በጣም ዝርዝር ነው ያለው። ለምሳሌ 1/3 ህዝቡ በጦርነት ያልቃል ይላሉ። 1/3 ተጠምቆ ኦርቶዶክስ ክርስቲያን ይሆናል ይላሉ። አገሪቱ ትፈርሳለች። ቱርክ የሚባል ሀገር አይኖርም። ለምሳሌ የግሪክ ፓርት የሆነበረው ይሄ ኢስታንቡል ቆስጥንጥንያን ይዞ ወደ ግሪክ ይሄዳል። የአርመን ፓርት የነበረው ወደ አርመን ይሄዳል። የሶሪያ ይሄ ነው። አሁን አይታችሁ እንደሆነ ቱርክ እነማንን የሶሪያ አማጽያን የኩርድስታን የሚታገሉትን ትቃወማለች እና ኩርዶች ደግሞ ከሶሪያም ከኢራቅም ከቱርክም ያለውን መስርተው ኩርድ ሆነው ነው መውጣት የሚፈልጉት። በጣም እኔ ሳየው ያስፈራኛል። ትድቢቱና አሁን የጦርነቱ እንቅስቃሴ ስታየው በጣም እየተጠጋ ነው ያለው።
እና እነሱ ትንቢት ከሆነ 4 ዓመት የማይበልጥ ጊዜ ነው ያለው እና ይሄ እግዚአብሔር ቃል የተነገረው አንደኛ አይቀርም። ይሄ በህዝብ ላይ መንግስት በመንግስት ላይ እና አሁን የምዕራቡ ዓለም የሚኖረው አበሻውም እንዳይዘናጋ እዚህ ሀገር እኮ የምግብ ችግር የለም ይላል። የምግብ ችግር እንዲፈጠር ማድረግ እግዚአብሔር ይቸግራል እንዴ? ሰው ይገርመኛል እኮ እዚህ ሀገር እንግዲህ የተፈራው ሶስተኛው የዓለም ጦርነት የማይቀር ይመስላል። በብርሃኑ አድማሱ በዲያቆን ማለት ነው የተገለጸው አገላለጽ እንዲሁም ደግሞ አባቶች አስቀድሞ የተናገሩት ትንቢት መጽሐፍ ቅዱስ ያለ ነው ማለት ነው። እንግዲህ የምንሰማው ጦርነት እርስ በርስ ህዝብ ከህዝብ ህዝብ ከመንግስት መንግስት ከህዝብ ጋር የሚደረገው ያደገው የጦርነቱ የጎርፍ አደጋው የእሳቱ የምን ሁሉ እልቂት የዘመኑ ፍጻሜ ማብቂያ እንደሆነ እንግዲህ መምህር ዲያቆን ብርሃኑ አድማሱ በደንብ የሚያስረግጥ ሁኔታ ነግሮናል። እንግዲህ ሁላችንም እግዚአብሔር በቸርነቱ ይታደገን ይጠብቀን። ለሞቱት አሁንም በድጋሚ ነፍሳቸውን በአጸደ ገነት ያሳርፍልን። ነፍስ ይማር።